ቅንድባችሁንና የአይናችሁን ሽፋሽፍት በፍጥነት ለማሳደግ እንደዚሁም ከግንባራችሁ የሸሸ ጸጉርን ለማሳደግ በጣም ይረዳል። ልን ብላችሁ በጠየቃችሁ መሰረት ሰርቼ ይዤላችሁ መጥቻለሁ። ውህዱን በደንብ አይታችሁ ተጠቀሙት። በጣም አሪፍ ነው። ለ7 ቀን በተከታታይ ቅንድባችሁን እንዲሁም የአይናችሁን ሽፋሽፍት፣ አይላሻችሁን፣ ከፊት ለፊት ጸጉራችሁን። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ወደ አሰራሩ ገባ ነው። ቪዲዮውን በላይክ ጀምሩት። አመሰግናለሁ። አሰራሩ ስንገባ እንግዲህ ቤተሰቦች እኛ ጓሯችን ትልቅ እየዛፍ አለና ከዛፉ ላይ በጣም ነው የሚወርደው ወደ መሬትና ለቅመን እናስቀምጠዋለን። ይህንን ሁልጊዜ እንለቅመዋለን። ለእንስሳቶች ይጠቅማል፣ ይበሉታል ማለት ነው። እኔም ደግሞ ወደዛ ጎራ ብዬ ፍሬውን ትናንትና ነው ልቅም ያደረኩት ማለት ነው። ፍሬውን ከዚህ ውስጥ አወጣዋለሁ፣ ዋናውን እመልሰዋለሁ። እናንተ ሲበላም ማጠራቀም ትችላላችሁ። እኔ አሁን ለከብት የተቀመጠ ነው፣ ፍሬውን ነው የምፈልገው እኔ። መልሼ ደግሞ ይሄንን እዛው አስቀምጠዋለሁ፣ ምክንያቱም አይጣልም። ለምን ያው እንስሳቶች ይጠቀሙታል፣ በጎች፣ ፍየሎች ምናምን ይበሉታል ይሄንን ማለት ነው። ከዛፉ ስር መለቅመውን የምናጠራቅመውንና በነገራችን ላይ ሲበላ ከማንፉዳው ላይ ማጠራቀም ትችላላችሁ እናንተ። እሺ፣ ከዛ ቤተሰቦቼ እንደዚህ አድርግ ያላቀዋለሁ። ይህንን ጥብ እናደርግና በሶፍት ላይ ለ1 ቀን እናደርቀዋለን። ደረቅ እንዲሆንልን እናስቀምጠዋለን ማለት ነው። በብዛት በነገራችን ላይ በጣም ብዙ ነው የሚሆነው ሲፈጭ። እንደዚህ ስታዩት ትንሽ ይመስላል፣ ተቆልቶ ሲፈጭ በጣም ይበዛልና ይሄ ትንሽ እንዳይመስላችሁ። ይሄንን 1 ቀን ብቻ ማሞቅ ትችላላችሁ፣ ፀሐይ ላይ ማለት ነው። ባታሞቁትም እንኳን ሶፍት ላይ ዘርራችሁ አሳድሩት። ከዛን በማግስቱ እንመለሳለን። ቤተሰቦች እንግዲህ ይህን የተምር ፍሬ ለጸጉር ማሳደግ እንደዚሁም ደግሞ ለጸጉር ለሽበት በጣም አሪፍ ነው። በአሁኑ ሰዓት ቫይራል የወጣ ነው። በዓለም ዳርቻ የሚጠቀሙት የአይናቸውን ሽፋሽፍት በቤታቸው የሚያሳድጉበት እንደዚሁም ሽበታቸውን የሚያጠቁሩበት ግብአት ነው። በዛ ላይ በቀላሉ በቤታችሁ ሰው ሲመገብ ከተመገቡ በኋላ ያለውን ፍሬውን በዚህ መልኩ አውጥታችሁ ትጠቀማላችሁ። እኔ አሁን እየቆላሁት ነው። ስንቆላው በደንብ አድርገን ሁሉንም ቶሎ እናማስለዋለን። ጥሬና ብስል ሆኖ ግማሹ አራራ ግማሹ ደግሞ የጥሬ እንዳይሆንብን፣ ያው ጥሬና ብስል እንዳይሆን እንደዚህ እናማስለዋለን። ረዘም ባለቃ እንደዚህ እንደኔ በእንጨቱ እንጨት ስጋ የሚጠብስበት እንጨት ነው እና በሱ ነው የማማስለው። ምክንያቱም ረዘም ያለ ከብረት ይልቅ ይሄ ይሻላል እንጨቱ ማለት ነው። እና አይንኳኳም። አንደኛ ስትቆሉት ሽታ እንዳይሆንባችሁ ከፈለጋችሁ ትንሽ ጋዝ ካለ ውጪ ወይም ደግሞ በምትቆሉ ሰዓት ሽታ ስላለው ቤት እንዳያፍን መስኮትና በራችሁን ከፈት ታረጋላችሁ። በቃ በጣም በቀላሉ ይህንን ታዘጋጃላችሁ። በጣም ብዙ ነው በነገራችን ላይ እና በዚህ መልኩ እናዘጋጀዋለን ማለት ነው። እኔ እንዳይበዛባችሁ ቆረጥ እያደረግኩ ነው የቪዲዮን የሰራሁት ማለት ነው። ምክንያቱም ቪዲዮ ይረዝማል። ለእናንተ ብቻ ሃይላይቱን ለማሳየት ያክል ነውና በደንብ ታምሱታላችሁ፣ ቆንጆ አድርጋችሁ ማለት ነው። ኢብን ባታደርጉት እንኳን ራሱ በደንብ እንደዚህ ጋዙን ቅንስ ታደርጉትና ቶሎ ግልብልብ ብሎ ከላይ ያረረ መስሎን ውስጡ ጥሬ እንዳይሆን በደንብ ቀንሳችሁን። ያው በጣም ቀንሼ ነው፣ ምክንያቱም ከላይ ብቻ ግልብልብ ብሎ ከውስጥ ያለው ጥሬ ይሆናል ማለት ነው። ለዛ ነው ቤተሰቦቼ እንደምታዩት በዚህ መልኩ በጣም ወዙን ይዩት። ወዙ አትጠይቁኝና ይሄ ለቅባት ራሱ በጣም አሪፍ ነው። እኔ ውህዱን ነው ዛሬ የማሳያችሁ። እናንተ በቅባት መልክ ራሱ መጠቀም ትችላላችሁ። ይሄ ጸጉርን ያሳድጋል። እንደዚሁም ደግሞ የቅንድባችሁ ጸጉር እየሳሳባችሁ አይላሻችሁ ስስ የሆነባችሁ ከፊት ለፊት ጸጉራችሁ የሸሸ እንደዚሁም ሽበት ከፊት ለፊት ላለባችሁ የሽበቱን ስሩን ራሱ ያው ለ45 ለወር ያክል ያጠፋላችኋል፣ ከበር ያደርግላችኋል።
በዛ ላይ ምንም አይነት ሳይድ ኢፌክት ለቆዳችንም ሆነ ለአይናችንን ለፀጉራችንም ምንም ሳይድ ኢፌክት የለውም። ተፈጥሯዊ ነው። አረር አድርጋችሁ ቁሉት። አረር ተደርጎ ሲቆላ አንደኛ የምንፈጭበት ማሽን በቀላሉ እንዲፈጭ ይረዳናል ማለት ነው። ጥቁር ደግሞ በተለይ ለሽበት ከሆነ በጣም አሪፍ ነው እና ጥቁር ማለት አለበት። እንደዚህ አንደኛ ጥቁር ነው። አሁን እዩት እንዳለ እና እኔ ከቆለፉት በኋላ ፍን ስላደረገ ወደ ውጭ ያወጣሁትና ውጭ አውጡት። ልክ ቁልት አድርጋችሁ ሲጨርሱ ውጭ አድርጉት። ሲሆን ውጭ ጋዝ ካለ ውጭ ቢቆላ በጣም አሪፍ ነው። ሲቀዘቅዝ እመለሳለሁ። ቤተሰቦች እንግዲህ እንደምታዩት ይህንን ይመስላል። በዚህ መልኩ እንትን ብየዋለሁ። በጣም ነው የበሰለልኝ። እንደዚህ አብስሉት። በእጃችሁ ቀለል ያለ ይሆናል። እንደውም ደግሞ በእጃችሁ ስትሰብሩት በቀላሉ የሚሰበር ከሆነ ያ ማሽናችሁንም አይጎዳም። እናንተም ደግሞ በቀላሉ ላም ይልላችኋል ማለት ነው። አያችሁት እንዴት እንዳሳረርኩት። በዚህ መልኩ እንደዚህ አድርጋችሁ ተጠቀሙ። በትክክል ከተጠቀማችሁ ውጤቱ አሪፍ ይሆናል። በእጅ የራሱ ሰበርኩት በቀላሉ ፈጭቼ መለሳል። እንደምታዩት ፈጭቼዋለሁ ማለት ነው። ትንሿ የቡና መፍጫ ካለቻችሁ በጣም አሪፍ ነው። በጣም ብዙ ነው የሆነው። እውነት በጣም ነው የገረመኝ ብዛቱ። እንግዲህ 20 ፍሬ 30 ፍሬ ራሷ የማይሞሉ ናቸው ግን ብዛታቸው እና እዚህ ላይ 2 ፍሬ ወይም 3 ፍሬ ቅርንፉድ ሳልነግራችሁ አብራችሁ ማሳረርም እንደዚሁም ደግሞ በርም 2 እና 3 ፍሬ ቅርንፉድ ግሎቭስ ማለት ነው ታረጉበታላችሁ። ምክንያቱም እሱም በጣም አሪፍ ነው። ፀጉር ያሳድጋል። አሪፍ ነው እና አብራችሁ ፍጩ። ወይም የተፈጨ ካላችሁ ቤታችሁ ትንሽዬ ብናደርጉበት ቅርንፉድ ማለት ነው። ቅርንፉድም በጣም ቆንጆና ተመራጭ ነው። በቶሎ ለውጥ ማየት ለምትፈልጉ ደግሞ የምትጠቀሙ ዘይት የካስተር ኦይል ቢሆን በጣም አሪፍ ነው። አሁን እነፈዋለሁ። እንደምታዩት ከዚህ ውስጥ ከርዳዳ ያለውን ወደ ሌላ ጊዜ ስታዘጋጁ ይሆናችኋልና እንደዚህ ነፍተን በወንፊት እንነፈዋለን። ልሙ ከስር ይሆናል። ይሄንን ደግሞ ሌላ ጊዜ እንጠቀመዋለን ማለት ነው እና ላም ሲል በጣም አሪፍ ነው። የተቻላችሁን ያክል በጣም አልሙት። እሺ ይሄ መፍጫ ልላችሁ ደግሞ በሙቀጫ የቡና መውቀጫ አለ አይደለ? ቡና የምንወቅጥበት በሱ በሙቀጫ መውቀጥ ትችላላችሁ። እኔ 1 ተግማሽ የሻይ ማንኪያን የተጠቀምኩት። ከዛ እዚህ ጋር እንደምታዩት ቫቪ ኦይል እጠቀማለሁ። የቫቪ ኦይል እንግዲህ ለፀጉር በጣም አሪፍ ነው፣ ማቅጠኛ ይሆነኛል። ከዛ የምጠቀመው ምንድነው እናንተ በቤታችሁ ካላችሁ የኮኮናት ኦይል ከሌላችሁ ደግሞ ካስተር ኦይል በጣም ወፍራም ስለሆነ ከሌላ ዘይቶች ጋር ከወይራ ዘይት ጋር አድርጋችሁ እንደዚሁም ከሌላ ዘይት ጋር አድርጋችሁ መጠቀም ትችላላችሁ። አሁን የኮኮናቱ በጣም አሪፍ ነው። እሱም ፀጉር ስለሚያሳድግ የቅንድባችንንም እንደዚሁም ደግሞ አይላሻችንን ሽፋሽፍታችንን ያሳድግልናል ማለት ነውና ወፍራም ስለሆነ እኔ ቫቪ ኦይል ተጠቅሜያለሁ። የቫቪ ኦይልን በጣም አሪፍ ነውና ይሄንን ቫቪ ኦይሉን ማቅጠኛ ተጠቀሙታላችሁ። ምክንያቱም ውሃ ስለማንጨምር ነው። ይሄንን ለ7 ቀን እንደውም ከዛ በላይ ራሱ ይሆናል። በጣም ብዙ ነው። ምክንያቱም የምንቀባው ትንሽ ስለሆነ ለከፊል ለፊት ለፀጉራችንም ሆነ ለአይናችንም ሆነ ለቅንድባችን በጣም ብዙ ስለሆነ እስከ 7 ቀን ድረስ እናንተ እንደ ቻሌንጅ አድርጋችሁ ሞክሩት እና ስትጠቀሙ ደግሞ ለማቆየት ሞክሩ። አሁን ይሄ አንድ ጊዜ ሰርታችሁታል፣ አይበላሽም፣ ይቀመጣል ማለት ነው። የሚበላሽ ነገር ስለሌለው በውሃ አይደለም በዘይት ስሩት። እሺ ከዛ አስቀምጣችሁ በትንሽ እቃ እንደዚህ አስቀምጣችሁ በየቀኑ መቀባት እንደዚሁም 1 ሰዓትም 20 ደቂቃም 30 40 እንደዚህ እያቆያችሁ መታጠብ ትችላላችሁ ማለት ነው። በነገራችን ላይ ጓንት ልበሱ። እጃችሁ እንደዚህ በሽቦ ምክንያት የተሰነጣጠቀ ከሆነ ውስጡ ገብቶ አይወጣላችሁም። ለእኔ በጣም ስላስቸገረኝ ነው። እሺ እየቀባሁ ደግሞ አሳያችኋለሁ። ያው የሰራነውን ነገር ሞክሩና አሳዩን ስለምትሉ ለዛ ነው። እኔ እንግዲህ ይህንን አሁን ለምሳሌ የአይኔን ሽፋሽፍት መቀባት አልፈልግም። ለእናንተ ግን አሳያችኋለሁ። ከየታችኛውን ማለት ነው።
ይህን ቅንድባችን ደግሞ ቢያድግ የሁላችንም ቅንድብ በጣም አሪፍ ነው። ቅንድባችሁን ካሁን በፊት ተቀንድባችሁ ከሆነ እህቶቼ ምንድነው በጣም አትሹት። ሁላችሁም ስትቀቡ የቅንድባችን እንዲሁም ደግሞ የአይላሽ ሽፋሽፍታችን ራሱ ማለት ነው የአይናችን ሽፋሽፍት ራሱ በቀላሉ ነው የሚሰበረው እና በጣም ማሸት የለባችሁም። ሲበላችሁ ሲያሳካችሁ ራሱ አትሹ። መታጠብና ቫዝሊን መቀባት እንጂ ማሸት የለባችሁም። በምታሸበት ሰዓት ይረግፋል። ምክንያቱም በጣም ስስ ነው። እንዴት ልበላችሁ አይችልም። እና ማስካራ የምትቀቡ እህቶቼ በዛ ሊጎዳል። እሺ ማስካራ ከተቀባችሁ በኋላ ደግሞ ቀስ ብላችሁ ነው ማላቀቅ ያለባችሁ። በቀላሉ ቀስ ብለን ተረጋግታችሁ በጣም እሽት ስታረጉ የዛኔ ነው እየሳሳ የሚሄደውና ማስካራችሁን ታላቅቁ እንደዚሁም ኩላችሁን ስታላቅቁ ቀስ ብላችሁ መጥረግ አለባችሁ ማለት ነው። እኔ ከቀባው በኋላ እንደዚህ ትንሽዬ ማሳጅ ታደርጉታላችሁ ቀስ እያላችሁ ያው ወደ ውስጥ እንዲዘልቅ። እንደዚሁም ደግሞ ጸጉራችሁን ደግሞ እየተቀባችሁ ማሳጅ አድርጉ። ጸጉራችሁ ላይ በነገራችን ላይ ምንም ሳይድ ኢፌክት ስለሌለው እንደዚሁም ለእናንተም ስለማይቸግራችሁ ፌስታል ስራ አድርጋችሁ ወይም በሻሽን ቦንዶ አሳድሩት። እሺ አሳድሩት። ሽበት ካለ ሽበት ያጠፋላችኋል፣ ከሌለም እንደዚህ ያሳድግላችኋል። እና ስለዚህ ሳይድ ኢፌክት የለውም። ሽታውም የዛን ያክል የሚያስከፋ ሽታ አይደለም። እናንተ ስትሞክሩት ብቻ ታውቁታላችሁ። እና በተገቢው መንገድ ተጠቀሙ። እሺ በተገቢው መንገድ እና በእጅም ቅን የቀባሁት እንግዲህ የኩኩ ማውጫ የጆሮ እንትና አለ አይደለ? በሱም እንደዚሁም ደግሞ ሶፍት እንጨት ላይ ጠቅላችሁም በዛም መቀባት በእጃችሁም መቀባት ትችላላችሁ። እኔ እንደቀባሁት ማለት ነው ቤተሰቦቼ። እና ትንሽ ከቆያችሁ በኋላ ደግሞ እና እጅ ይይዛል እንደምታዩት እጄ ላይ አለቅ ብሎኝ እኔ በጣም ነው ያስቸገረኝ። እና ይህንን እችን ያልኳችሁና ይቺ የአይናችን ሽፋሽፍት በጣም በጥንቃቄ መቀባት አለባት ስትቀቡ፣ እንደዚሁም ስታላቅቁ። ማስካራ የምትጠቀሙቶች ቀስ ብላችሁ ለማላቀቅ ሞክሩ። ይሄ ስታሹት ራሱ ቶሎ አይናችን ውስጥ ነው ጸጉሩ ቶሎ የመሰባበር ባህሪ ያለውና ቀስ እያላችሁ ስትቀቡም ስታነሱም ቀስ ብላችሁ ለማንሳት ሞክሩ። ለምን አንዳንድ ጊዜ ይሄን ወድ ተጠቅማችሁ ራሱ የምታሹት ከሆነ ሲበላችሁ የምታሹት ከሆነ ስትቀቡት በአግባቡ ማትቀቡ ከሆነ ውጤት ላታዩ ትችላላችሁና በዚህ ጥንቃቄ ማድረግ አለብን። ቀስ እያልን ማንሳት ቀስ እያልን ማሳጅ ማድረግ አለብን ማለት ነው። እና ዋነኛው ይሄ ነው። ሌላው ውድ ቤተሰቦቼ እንደዚህ ከተቀባችሁ በኋላ እንግዲህ ይህንን ማሳጅ ታደርጋላችሁ። ያኛውንም ማሳጅ እኔ በደንብ አልቀባሁትም፣ እናንተ በደንብ ቀቡት እንግዲህ። እና እኔ ተፈጥሮ ጸጉሬ ነው አልተላጨሁትም። ቅንድቤን ነው የምላችሁ። እኔ ተቀንድቤ አላቅም በህይወት ዘመኔ ቅንድቤን ተቀንድቤ አላውቅም። የራሱ ነውና የተቀነደባችሁ ካላችሁ የሚሳሳው አንደኛም በሱ ነውና ስትቆርጡ በጣም ይሳሳል። እኔ የተፈጥሮ ነው ይመስገነው ያዋለኝና በዚህ መልኩ በሶፍት ታነሱላታላችሁ። ከዛ ደግሞ ልታጠበው ታጥቤ ተመልሻለሁ። ከታጠባችሁ በኋላ ቫልዚን ንጹህ ቫልዚን ተቀቡት። ቫልዚን ራሱ የማሳደግ ኃይል ስላለው ቫልዚን ቅንድባችሁንም ሽፋሽፍታችሁንም ተቀቡት። ውድ ቤተሰቦቼ በጣም አሪፍ ለውጥ ታያላችሁ። እሺ ስለተከታተላችሁ በጣም አመሰግናለሁ። ለቻናሌ አዲስ የሆናችሁ ላይክ እንደዚሁም ሰብስክራይብ አድርጉ። ሁላችሁንም ከልብ ነው የማመሰግነው። ባይ ባይ ቻው። ወዳችኋለሁ።